የአዲስ አበባ ከተማ አስተዳደር የምሽት የስራ ሰዓትን ለማራዘም ያወጣው ደንብ አሁን ባለው የደህንነት ችግርና የትራንስፖርት አገልግሎት እጥረት ተግባራዊ ለማድረግ እንደሚቸግር አንዳንድ የመዲናዋ ነዋሪዎች ተናግረዋል። ነዋሪዎቹ በሰጡት አስተያየት የከተማዋን የምሽት እንቅስቃሴ ማነቃቃት አስፈላጊ ሆኖ ሳለ ነገር ግን ደንቡ አሁን ያለውን ተጨባጭ ሁኔታ ከግምት ያላስገባ ብለውታል። ሀና ደምሴ የአዲስ አበባ ከተማ አስተዳደር ካቢኔ በቅርቡ ባካሄደው 4ኛ ዓመት 8ኛ መደበኛ ስብሰባው የንግድ ቤቶችና የትራንስፖርት አገልግሎት መስጫ ተቋማት በምሽት አገልግሎት እንዲሰጡ የሚደነግግ ደንብ አጽድቋል። የንግድ መደብሮችና የትራንስፖርት አገልግሎት ሰጪ አካላት የምሽት የስራ ሰዓት ለማራዘም የወጣው ደንብ ቁጥር 184/2017 አዲስ አበባ ዓለም አቀፍ ከተማ በመሆኗ በከተማዋ የምሽት አገልግሎት የሚሰጥበት የስራ ሰዓት እየተሻሻለ እንዲሄድ የሚያግዝ እንደሆነ ተነግሯል። በደንቡ መሰረት በመዲናዋ የሚገኙ የንግድ መደብሮች እስከ ምሽቱ 3 ሰዓት ክፍት ሆነው እንዲቆዩ፣ የትራንስፖርት አገልግሎት ሰጪዎች ደግሞ እስከ ምሽቱ 4 ሰዓት እንዲቆዩ ደንግጓል። ዶቼ ቬለ ያነጋገራቸው የአዲስ አበባ ከተማ ነዋሪዎች በበኩላቸው ሀሳቡ መልካም ሆኖ ሳለ ትግበራው ግን አሁን ካለው ተጨባጭ ሁኔታ አንጻር ሲታይ ሊያስቸግር ይችላል ይላሉ። ስሜ አይጠቀስ ያለችን በአንድ የንግድ መደብር የምትሰራ አስተያየት ሰጪ አሁን ያለው የደህንነት ስጋት አምሽቶ ለመስራት አያስችልም ትላለች። እስከ ምሽቱ 3 ሰዓት መስራቱ ለኛ በጣም ከባድ ነው። በተለይ ደግሞ ሴት ሆነሽ በዚህ ጊዜ በዘመኑ እንግዲህ ይታወቃል እንኳን በማታ አይደለም በቀን ሴቶች እየታገቱ እየተደፈሩ ባለበት ጊዜ ላይ እስከ ምሽቱ 3 ሰዓት መስራት በጣም ለኛ በጣም ሪስክ ነው። እኔ አሁን ለምሳሌ የምሰራው እዚህ መርካቶ አካባቢ ነው። ቤቴ ደግሞ ያካባዱ ነው። እንግዲህ አስቢ ከ3 ሰዓት ላይ ከመርካቶ ወጥቼ የትኛውን ታክሲ አምኜስ ነው ያካባዱ ድረስ የሚሄደው? የትኛውን ታክሲ አግኝቼስ ነው? ከደህንነት ስጋትን ከፋይናንሻል አንጻር ለኛ በጣም አሳሳቢ ነው። እውነት ለመናገር የማታ እንቅስቃሴዎችና የማታ ግብይቶች ለአንድ ከተማ ህይወት አስፈላጊ ናቸው የሚለው ሌላው አስተያየት ሰጪ በተለይ ደግሞ እንደ አዲስ አበባ ባሉ ዓለም አቀፍ ከተሞች ኢኮኖሚያዊ እንቅስቃሴዎች ያለ ገደብ መከናወን ይገባቸዋል፣ በምሽትም ደምቀው መታየት አለባቸው በማለት ይናገራል። የከተማው አስተዳደር ይህንን በተመለከተ ደንብ ማውጣቱ የሚደገፍ ነው፣ የስራ ሞራልንና ተነሳሽነትን ይጨምራል የሚለው አስተያየት ሰጪ ነገር ግን ውሳኔው በደንብ መጠናት ነበረበት በማለት ይናገራል። አንድ ከተማ የቀን አክቲቪቲዋ የሞቀ ሆኖ ማታ ላይ ዴድ ከሆነ ለምንድነው ዴድ የሆነው የሚለው ጥናት ላይ የተመሰረተ ምላሽ መሰጠት ቢቻል፣ ለምሳሌ እውነትም ህብረተሰቡ ወይ ደግሞ አገልግሎት ሰጪው ከትራንስፖርቴሽን የተያያዘ ብቻ ችግር ኖሮት ነው ወይ የምርም ማታ ላይ እስከ 4 ሰዓት እስከ 5 ሰዓት አገልግሎት ሰጪዎች የማይቆዩት የሚለውን በጥናት በተደገፈ መልኩ ምላሽ ሊገኝበት ይገባል። አብዛኛው የአዲስ አበባ ነዋሪ ከመሃል ከተማ ተገፍቶ ዳር ባሉ አካባቢዎች ሰፍሯል። በምሽት እዛ ድረስ ለመሄድ ደግሞ የትራንስፖርት አገልግሎትና የደህንነት ዋስትና ያስፈልጋል ባይ ነው አስተያየት ሰጪው። ደንቡ ባንዴ ከመተግበር ይልቅ ቀስ በቀስ ቢተገበርና የመጀመሪያዎቹ የትግበራ ጊዜያት መሃል ከተማ ላይ ትኩረት ቢያደርግ ይሻላል ሲልም ሀሳቡን አጋርቷል። በአዲስ አበባ ከተማ አስተዳደር ካቢኔ የጸደቀው ደንብ ወደ ስራ ሲገባ ከተፈጻሚነቱ ጋር የተያያዙ ግዴታዎችና ክልከላዎች እንዳሉት ታውቋል። ደንቡን አክብረው በማይሰሩ የንግድ መደብሮችና የትራንስፖርት ሰጪዎች ላይም የተለያዩ መጠን ያላቸው ቅጣቶች እንደሚጣሉ ተገልጿል። ለዶቼ ቬለ ራዲዮ ሀና ደምሴ አዲስ አበባ። የኢትዮጵያ ብሔራዊ ባንክ በተከተለው ጥብቅ የገንዘብ ፖሊሲ ባለፉት ወራት የዋጋ ግሽበት መርገብ እንደታየበት የብሔራዊ ባንኩ የገንዘብ ፖሊሲ ኮሚቴ አስታውቋል። ካለፈው የገንዘብ ፖሊሲ ኮሚቴ ስብሰባ ወዲህ ዓመታዊ የዋጋ ግሽበት እየቀነሰ በመምጣት የካቲት ወር 2017 መጨረሻ 15 በመቶ መድረሱን ኮሚቴው መገንዘቡን ገልጿል። ዶቼ ቬለ ያነጋገራቸው የምጣኔ ሀብት ባለሙያ በበኩላቸው ጥያቄ ያለኝ ይላሉ። ዩንጌቱ ባለፉት ጥቂት ወራት የዋጋ ግሽበት በተከታታይ እየረገበ የመጣው ብሔራዊ ባንክ ጥብቅ የገንዘብ ፖሊሲ በመከተሉ የግብርና ምርት በመሻሻሉና በአስተዳደራዊ ዋጋዎች ላይ እየተወሰደ ያለው ማሻሻያ ቀስ በቀስ በመተግበሩ ምክንያት እንደሆነ ትናንት መጋቢት 16 ቀን 2017 ዓ.ም ግምገማውን ኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ አሳውቋል። እንደ ኮሚቴ ግምገማ በየካቲት ወር 2017 ዓ.ም መጨረሻ 14.6 በመቶ የደረሰው የምግብ ነክ የዋጋ ግሽበት ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር በእጅጉ መሻሻል አሳይቷልም ብለዋል። ምግብ ነክ ያልሆኑ የዋጋ ግሽበትም ቢሆን ወደ 15.6 በመቶ ቀንሶ ባለፉት ጥቂት ወራት ግን የማንሰራራት አዝማሚያ ማሳየቱን የተመላከተው
ባለፈው የካቲት ወር የ0.5 በመቶ ወርሃዊ እድገት ብቻ መታየቱን ያመለከተው ኮሚቴው ይህም የዋጋ ግሽበት በኢኮኖሚው ላይ ያሳደረው አዲስ ተጽዕኖ ዝቅተኛ መሆኑን የሚያመላክት ብሎታልም። መሻሻል አሳይቷል በተባለው የዋጋ ግሽበት ላይ ለዶይቼ ቬለ አስተያየታቸውን የሰጡት የፖለቲካል ኢኮኖሚ ባለሙያው አቶ ሸዋፈራ ሽታሁን ግን የዋጋ ግሽበቱ መረጋጋትን አሳይቷል ለማለት ቢያንስ የገንዘብ የመግዛት አቅም መረጋጋት ማሳየት ይኖርበታል የሚል አስተያየታቸውን የሰጡት የዋጋ ንረት ወደ ዋጋ ግሽበት የሚሸጋገረው ከ6 ወር እስከ 2 ዓመት ድረስ በተከታታይ ዋጋ እየናረ ሲሄድ ወደ ዋጋ ግሽበት ይለወጣል። የቁጥር ብቻ ሳይሆን ኢቭን የገንዘቡ የመግዛት አቅም ምን ያህል ድረስ ነው። ዋጋ ባይጨምር እንኳ ባለበት ሆኖ የገንዘቡ የመግዛት አቅም ደካማ ከሆነ ጋሽቧል ማለት ይቻላል። እናም አሉ ባለሙያው የዋጋ ግሽበቱ ከቁጥርም በላይ መታየት ያለበት ነው። ኢንፍሌሽን በቁጥርም በአይነትም ኳንቲቴቲቭሊ እና ኳሊቴቲቭሊ መታየት ያለበት ይመስለኛል። ለምን በቁጥር ብቻ የመታየቱ ነገር ቀደም ሲል ነበረ። አሁን በ21ኛው ክፍለ ዘመን የኢኮኖሚ እሳቦች ደግሞ በአይነት በኳሊቲ ነው የሚታየው። የኑሮ ኳሊቲ ምን ያህል ደርሷል። በዚህ ውስጥ ደግሞ የዋጋ ንረቱ ወይም የዋጋው ሁኔታው አስተዋጽኦ አሉታዊ ነው ወይስ አዎንታዊ ተብሎ መገምገም አለበት ነው። ዜርፎር እኔ በመንግስት በኩል የሚወራው ነገር ከሳይንሱም ውጭ ነው። የማየው ምንድነው የዋጋ ቅነሳው የህብረተሰቡን ኑሮ አሻሽሎታል ወይስ ጎድቶታል፣ እንዲያገግም አድርጓል ከሚለው ከአይነት ወይም ከኳሊቲ ከጥራት ጋር ተመዝኖ መታየት አለበት ነው። ባለፈው ሳምንት መጨረሻ ለህዝብ ተወካዮች ምክር ቤት በተለያዩ አገራዊ ጉዳዮች ላይ ማብራሪያ የሰጡት ጠቅላይ ሚኒስትር አብይ አህመድ የዋጋ ንረት የኢኮኖሚ ማሻሻያው እንደ ስብራት ያየው አንዱ ጉዳይ እንደነበር አስታውሰው በዚህ ዓመት ግን ግሽበቱን ከ29 በመቶ ወደ 15 በመቶ ዝቅ ማድረግ መቻሉን ገልጸዋል። በተሰራው ኢንተርቬንሽን ከፍተኛ ውጤት መጥቷል። ኢንፍሌሽንን ዜሮ ማድረግ እድገትን ዜሮ ማድረግ ነው። እድገት ባለበት ቦታ ኢንፍሌሽን አይቀርም። ምርት ማሳደግ፣ ሸቀጥ ከሚመረትበት ወደ ገበያ የሚሄድበትን መንገድ ማስፋት፣ የንግድ ስርዓት ማዘመን የሚጠበቅብን ይሆናል። የፖለቲካል ኢኮኖሚው ተንታኝ አቶ ሸዋፈራው ግን ለአሁናዊው ግሽበት ኢኮኖሚያዊ ፈተና መሆን ትልቁ ነገር ይህ ነው ይላሉ። ሰላምና መረጋጋት ከሌለ ምርትና አገልግሎት ከቦታ ቦታ ለመንቀሳቀስ ይቸግረዋል። መሰረታዊው ጉዳይ ላይ መነጋገር አለብን። እውነተኛ ፖለቲካል ዲያሎግ ይደረግና ይፈታ የሚለው የፖለቲካል ኢኮኖሚ አጀንዳ ቢሆን፣ ወደ ኢኮኖሚ ስናመጣው ግን ከውጭ ወደ ሀገር ውስጥ ፎሬን ዳይሬክት ኢንቨስትመንት መኖር አለበት። ፎሬን ዳይሬክት ኢንቨስትመንቱ የለም አይባልም፣ ግን ሊኖር በሚገባው መጠን እየመጣ አይመስለኝም። የካፒታል ጉድለት እያመጣ ነው። ለምን የሰላም ሁኔታ አንጻራዊ ሰላም በነበረበት ጊዜ እንኳ ያለ ብድርና እርዳታ መንቀሳቀስ አይችልም። ዜርፎር ሀገሪቷ የተፈጥሮ ሀብቷን አልመታም። መሰረታዊ ሸቀጦች በተመጣጣኝ ዋጋ ፍላጎት ልክ አሟልቶ ሲተርፈን ኤክስፖርት አድርገን ከውጭ ዶላርና ፓውንድ ማርከን የካፒታል አኪሙሌሽን ስናመጣ የሀገር ውስጥ ኢኮኖሚ መረጋጋት እናመጣለን። ቀመሩ ይሄ ነው። ከፖለቲካል ዳያሎግ ሰላምና መረጋጋትን ከማምጣት ቀጥሎ ገንዘባችንን ትርፍ ሊያመጣ በሚችልና ምርትን ሊያበዛ በሚችል ኢኮኖሚያችንን በምርት መደገፍ